نقول لذيذ اقرا شنو يطف ምንድነው እንዴ እኔ ማላቅም በቃ አንብቢው ሃይማኖትሽ ምናምን ያለው እሺ እኔ ምን ላርግሽ እኔ የእናንተ እርዳታ ያስፈልገኛል በቃ ዛሬ ማለት አንብቢው ሃይማኖትሽ ምንም ቀልድ አይደለም እኔ በቃ ውስጤን እያጫነቀኝ ነው ፈጣነ ላይ ሰራሽ ፕራንክ ምናምን አይሆንም ምንድነው ፕራንክ እኔ ለፕራንክ የሚሆን ጊዜ ተበላሽተናል ሁላችን ነገር ጠፍቶ እኮ እኔ ለፕራንክ የሚሆን ጊዜ የለኝም ዛሬ ናቲ አንተም ማለት የምነግራችሁ ትልቅ ነገር አለ በቃ ምንድነው እንደ ጓደኞቼ ስለሆናችሁ ዛሬ እርዳታችሁ ያስፈልገኛል በቃ ምንድነው የምትነግሪኝ ለምንድነው የተሰበሰበው አንደኛ ነገር እኔ ሽክራን በቃ እዚህ ቤት ድጋሜ እንደዚህ ከባባድ ነገር እንዲፈጠር አልፈልግም ምን አኒኩ ከባድ ነገር ተፈጠረ እኮ አላልኩም ግን በቃ እኔ ያጋጠመኝ ችግር አለ እናንተ መስማት ስላለባችሁ ጀምር ዛሬ እናወራ ያልኳችሁ ናቲንም የጠራው ታስቸግሪ እሺ ምንድነው የተፈጠረው ምንድነው ደግሞ እሺ ምንድነው እኔ በቃ እንዴት ብዬ ነው የምነግርህ ላንተ ምን ታርታሽን እንዴት ብዬ ነው የምነግርህ እንዴት ብዬ ልናገር ናቲ አንተም በኔ ቦታ ብትሆን እኮ እንደዚህ የምትለው ነገር ነው እንዴ ንገሪን ምንድነው የተፈጠረው ኢክራም ምንም አትልም ምንድነው ምንም አትልም እኔ ምንም አልልሽም ምንም አታረገኝ ምን የተፈጠረ ነገር አለ ያጠፋሽው ነገር አለ እኔ ምንም አላጠፋም ግን በቃ እኔ እንድትረዱኝ እፈልጋለሁ ምንም አልልም እኔ ባለፈው ከዛ ድግምተኛ ጋር እዚህ ጋር ምግብ አቅርባ ምናምን ምን እንደሰሩ አላውቅም እንዴ በቃ ግን እኔ እኮ ያኔም እኮ እሱ ይመጣል ብዬ አይደለም ሲጀመር አንተም ፕራንክ ለማድረግ ነው ምግብ ያቀረብኩት እሺ ከዚህ ቤት ነው የወጣው እዚህ ፎቅ ላይ ሲመጣ ሌላ የሚገባበት ቤት የለም እዚሁ ነው የሚገባው ከዚህ ቤት ሲወጣ እርግጠኛ ነኝ እዚህ መጥቶ ነው የሚለው አይደለ እኮ ለምንድን ነው ከሱ ጋር የምትገናኘው አንቺ ከድግምተኛ ጋር ምን ትሰራለሽ ቆይ ይኸውልህ ናቲ እኔ ይኸውልህ ባለፈው መጥቶ ይሄ ተወሱ አይሰማም ላንተ ባስረዳሽልኝ መጥቶ ማለት የማይሆን ነገር ብሎ ነው የሄደው ሳሚ ማን ሳሚ እኔ ደግሞ ናቲ ደህና ሰው አለ ብዬ ላንተ ሳሚ ምን ሳሚ አይደለም ስለ ሳሚ አይደለም ወሳስቢብና ነገሪን ምንድነው አሁን እኮ የተፈጠረውን ነገር ቀጥታ እንደዚህ ሆኖ በቃ ድግምተኛው መጥቶ ነበር እዚህ ቤት ከዛ በኋላም መጥቶ ነበር አየ ስራ ምንድነው ስራዋን የምትለኝ እንዴ መተት ከድግምተኛ ጋር ውሎሽ ሁሉ እንደዛ ለምንድነው ከህይወትሽ ማታስወጪው አንቺ እዚህ ጋር እኮ እናቴ ተሽሏት አሁን በሰላም እየኖርን ነው አይደል ለምንድነው የምትበጠብጭ እኔ አልበጠበጥኩም እና ድጋሜ ለምን መጣሽ ናብዬ ነው የመጣው እንዴ ናቲቺ ልጅ የምትሰማ ከሆነ ያለ አሁን እኔ ከዚህ ቤት ከወጣች አትመጣም በቃ እኔ እናቴ ድጋሜ እንድትታመምብኝ አልፈልግም እኔም ህይወቴን ለማስተካከል እየሞከርኩ ነው ካንተ ጋር ከገኒ ጋር ያለኝ ነገር ጥሩ እንዲሆን እየሞከርኩ ነው በቃ እንደዚህ በሚሆንበት ሰዓት ደግሞ መጣ ከዛ ፍቅሩን ገለጸ ደግሞ የማይሆን ነገር ይኸው ሰጠኝ እሺ ምን ላድርገው ምንድነው እንዴ እኔ ማላቅም በቃ አንብቢው ሃይማኖትሽ ምናምን ያለው እሺ እኔ ምን ላድርግሽ እኔ የእናንተ እርዳታ ያስፈልገኛል በቃ ዛሬ ማለት አንብቢው ሃይማኖትሽ ሃይማኖትሽን መቀየር አለብሽ ይኸው በቃ ስሙኝሽ ከጅምሩ ምን እንዳለ እኔ ካንቺ ፍቅር ይዞኛል ማን ናቲ ማን እያልክ ምን ሆነ ነው አንተ ውሃ ልስጥህ እንዴ እሺ ባለፈው ስጠይቅሽ ምንድነው ይሄን ነገር እጇ ላይ ይዘው ነበር ምንድነው ይሄ ስልሽ ምንድነው አየሽ ገኔ ድግምተኛ የሰጣት ወረቀት ደብተር ነገር ምንድነው አሁን እኮ እኔ እኮ ለሷ እንድትነግረኝ አይደል መፍትሄ ፈልጌ ነው እየነገርኩት ያለው ይሄ ምንድነው ይኸውልሽ ጋር እኔ ይኸውልሽ አትበይ እሱ አንብቢው ይሄንን ከዛ ሃይማኖትሽን በቃ ባጭሩ ሃይማኖትሽን ቀይሪ ወደኔ ሃይማኖት ነይ ወደኔ ሃይማኖት እንድትመጪ ደግሞ ይሄን ነገር አንብቢኛለኝ ሌላ ምንም ነገር የለም እኮ ሳን ቆይ አንቺ እንዴት ብለሽ ነው ታዲያ የተቀበልሽው ሃይማኖትሽን መቀየር እኔ አስገድዶኝ ነው ምንድነው አንቺ የሚያስገድድሽ ሁሌ ጣጣሳም ታመጫለሽ እንደዚህ ቤት አንቺ ለምንድነው ግን እኔን ማጥራት በኔ ቦታ ሆናችሁ ገኒ
እኔም እኮ ሰልችቶኛል ወላሂ። እንዴ ሰልችቶኛል ልትያለሽ እንዴ? በቀደም እኔ ባለፈው ተቀበልሽ የራሴ ነው አልሽኝ። እኔ መናገር ስላልፈለኩ ነው እናንተንም እንዳልበጣበጣችሁ ነው። ቆይ የእሱ ሃይማኖት ምንድን ነው? ወደ ምን ሃይማኖት ነው የምትሄጂው? የራሴ የሆነ ሃይማኖት አለ። ፈራሁት፣ ለማንበብ ፈራሁ። ምን ብዬ ላንብበው? ይዛ ምንድን ነው የምትፈራው? እንዲህ ይዘሽ እያደርሽ ምንድን ነው የምትፈሪው? እሱን ፈርቼው ነው ገና። ማንን? ሰውዬውን ድግምተኛውን ሰውዬ ምን ብዬ ላንብበው? ምንድን ነው የምትፈሪው? ፓንቴም እኮ ወስዷል። ፓንቴ እኮ እሱ ጋር ነው እንዴ? እሺ አሁን እኮ ያለሽ አንቺ ሃይማኖት አለሽ አይደል? እንደዚህ አይነት ነገር ውስጥ መግባት የለብሽም። እኔ ሳሚ ጭራሽ ያለሽ እሱ አይቶ ነው አንቺን የናቀሽ ሃይማኖትሽ እንድትቀይሪ ራሱ የፈለገው። ለምን ስትመጣ ሲመጣ ትቀበለዋለች፣ በስነ ስርዓት ታዋሪያለሽ። ባለፈው በጥፊ ብለሽ አታባሪው ወይ ደግሞ እኛን ዘበኞቹን አጠሪ። እኛ ከሌለ ዘበኞቹን አጠሪ። ሳሚ እንደዚህ ነገር አይደለም። ሳሚ እዚህ ቤት ለምንድን ነው የምታስገቢው? ይሄ ቤት እኮ የኔ ነው እንጂ አንቺ አይደለም አይደል እንዴ? እና ለምንድን ነው የምታስገቢው? በቃ እኔ ገኒ በቃ ይሄ ቤት የኔ ነው እንጂ አንቺ አይደለም። ማንንም ማስገባት ማንንም የማስወጣት መብት የለሽም። እሺ እኮ ይኸውልሽ እንደዛ ስላደረኩ ይቅርታ። በቃ እኔ ጫንቆኝ ነው ገኒ። መግቢያ የለኝም ስትይኝ አይደል እንዴ? የለኝም እኮ አሁንም እኮ የለኝም እኮ መግቢያ የለኝም፣ ግን ችግር ውስጥ ነኝ ገኒ። ለምንድን ነው የማትረጂኝ? አንቺ ከመተት ራቂ እስቲ። ሃይማኖትሽ ራሱ እኮ አይፈቅድም። እኔ እኮ ርቄያለሁ ሳሚ። እና አንቺ ሃይማኖት የለሽም ጭራሽ። ለምንድን ነው ገኒ? ወደዛ ጣይ፣ ወደዛ ውጭልኝ አንቺ። ማሰቃ ይሁን ነገር እንዳያረግሽ ግን ኧረ እኔ እግዚአብሔር አለ እንደሱ አይደለም። አንቺ እኮ አሁን ይኸውልሽ ቀለል አድርገሽ ይሄን ሰውዬ ከዚህ ቤት አባሪ። በቃ እንዴ ከህይወትሽ አትወጪው። አልወድህም። ሄድኩ እኮ ፖሊስ ጣቢያ ሪከርድ አድርጌ። እሺ ግን ምንም የተፈጠረ ነገር እኮ የለም። በቃ ይሄ ምንድን ነው ያለሽ? ነን ሃይማኖትሽን ቀይሪ እወድሻለሁ ነው ያለሽ። ምንም ማስረጃ ሊሆን አይችልም ነው ያለው። እና ምንድን ነው ማድረግ ያለብን? እንድትረዱኝ እፈልጋለሁ። በቃ ዛሬ እመጣለሁ ብሎኛል። ይታለኝ። ኧረ እሱን ነገር አትነካኪ። በምንድን ነው እኛ የምንረዳሽ? ቆይ እኔ ምን አውቃለሁ? እኔ አርጋችሁ ከህይወቴ ለአንዴና ለመጨረሻ ጊዜ እንድታስወጡኝ ማን ፈልገው። ምክንያቱም አልቻልኩም። ህግ ጋር ሄጄ አልቻልኩም። ምን ብለን ነው የምንቀጠቅጠው? ይኸውላችሁ ዛሬ አይገኝ ሰውዬው ራሱ ችግር የለውም። ዛሬ እመጣለሁ ብሎኛል። ስለዚህ መጽሐፍ ማለት በቃ እምነትሽን ትቀይሪያለሽ ብሎኝ ነው ይሄንን መጽሐፍ የሰጠኝ እንዳነበር። እሺ ስለዚህ ዛሬ ይመጣል። አንቺ ልትቀይሪ ነው እምነትሽ? እምነቴን ልቀይር አይደለም። እና ታዲያ ለምን እንደምትጠሪው? ሲጀመር ይሄንን መጽሐፍ ጣይ። እኔ እጠላለሁ። ሃይማኖትሽን ይኸውልሽ፣ ወይ ክርስትና አይደል ጥንቁልና እኮ ነው። ከሰይጣን ጋር እኮ ነው የምትስማሚ ይሄን ስታነቢ። ሲጀመር መልኩ ራሱ ያስጠላሽ። ምንድነው ኮተት? እሺ ጠራ ነው አንተ በእኔ ቦታ ብትሆን ጠራ ነው። ከዛስ ይመጣል። አልጠራሁትም። ይመጣል። በቃ ዛሬ ስለዚህ መጽሐፍ ለማወቅ በቃ የምላችሁ ነገር ይሄ ይመጣል። ናቲ በእናትህ እህቴ የምትለው ቀጥቅጡት፣ ቅጥቅጥ አድርጉልኝ፣ አስወጡልኝ ከህይወቴ። እኛንስ የሆነ ነገር ቢያደርገን? አያረጋችሁም። ለምንድን ነው የሚያረጋችሁ እንዴ? እኔ እሺ ይኸውልሽ ይክራ፣ ቆይ ሆነ አንተ ግንኙነት አላችሁ? ቆይ አንቺ ከዚህ በፊት ወይ ፍቅረኛሽ ሆኑ ከነበረ ከርተሹ ከሆነ ይሄን ሁላ ነገር እያደረገ ያለው እኛንም ሌላ ነገር ውስጥ አታስገቢኝ። እውነቱን ንገሪንና ቢያንስ ማድረግ ያለብን ነገር የለኝም። ሲጀመር እኮ የመጣሁትም እንዴት እንደሆነም ታውቃለህ። እኔ የምወደው አንድ ሰው ነው። በቃ አንድ ሰው ብቻ ነው። ከአንድ ሰው ነው እኔ ፍቅር ያዘኝ። ከማን ነው? ያልሽ እኔ አሁን በሀሳብሽ ልስማማ እችላለሁ። ለምን እዚህ ሲመላለስ እናቴን የሆነ ነገር እንዳያረግብኝ ያልሽውን አደርጋለሁ። እና ደግሞ ሃይማኖትሽን እንዳያስቀይርሽ። ጠንቋይ ነው አይ ሰውዬ። ሲቀጥል ደግሞ አንቺ እኮ እኔ ኢክራም ከዚህ ቤት እንዳትወጪ ራሱ እኮ ይኸውልሽ ቤተሰብ የለኝም፣ የምቀመጥበት የምተኛበት ማድርበት የለኝም ስላልሽ ነው። እኔ ገነትን በየቀኑ እንዴት እያልኩ እንደማሳምናት አይገባሽ። እኔ እኮ ሰላሜን የፈለኩት ከአንተ ጋርም ከገኒ ጋርም ያለኝ ግንኙነት ጥሩ ሆኖ ሳለ በቃ የማይሆን ነገር ተፈጠረ። ስለዚህ እርዱ ሳሚ፣ ናቲ እርዱ። በቃ እሺ እንርዳሽ። ግን ቆይ ይሄ ሰውዬ ማለት በምን ምክንያት ነው ፍቅር ሊይዘው የቻለው ካንቺ? እኔ ምን አውቃለሁ? ፓንቴን እኮ ወስዷል ናቲ። እኔ እኮ ያስፈራኝ ፓንቴን መውሰዱ ነው። በፓንቴን ይባብድ። እናንተ ምንድን ነው የምትጠቀሙት? ሲጀመር ባለፈው እንደብድቦኝ ነው አይደል የሄደው ነው። ዛሬ ዋጋውን ነው የምሰጠው። እሺ ምን ላድርግ እንዴ? እኮ እሺ ይመጣል። እሺ ምንድን ነው የምናደርገው? የት ነው የምንሄደው? እናንተ ተደበቁ፣ ብቻ ተደበቁ። ውጪ መኝታ ቤትም ይሁን ኪችንም ተደበቁ። በቃ ከእናንተ አንተ ኪችኑን በቃ ያማል እንዴ? ስለዚህ እሺ እንደበቅ። መደበቁ ስለምን አስፈለገ? ቁጭ ብለን እዚህ ይምጣ።
አይ ቆይ እኛንማ ካየ ከበር ነው የሚመለስ። እሷን ነው ፈልጎ የሚመጣ እኮ እንይዘዋለና በር ላይ ታዲያ አይደለም ናቲ እሺ እንበላት። ይኸውልህ እኔ ባለፈውም እዚህ ደብድቦኝ ስለሄደ ማለት ዛሬ እንደውም እሱ ማግኘት ነው። እንደዛ አይደለም ሳሚ ተረጋግተህ በቃ እኔ ምንም መረጋጋው ነገር የለም። እዚህ ድግምተኛ ሲመላለስ እናቴን የሆነ ነገር ያደርግብኝ እኮ ይኸውላችሁ ዛሬ ለአንዴና ለመጨረሻ ጊዜ ልናስወጣው ነው ከኔ ህይወት እንዲወጣ ነው። አራዚም እንደበት ከወጣን ደግሞ ሌላ ነገር ያደርጋል። ምንም በቃ ካሜራሽ እንደብቀኝ እኔ ደብቃለሁ። መኝታ ቤት ምን ወይ እዚህ እንሆናለን እኮ ይኸውልሽ፣ አሁን እኛ እዚህ ጋር ቶሎ እንድንደርስልሽ እኮ ምንም ይኸውልህ፣ ሲጀመር ሰውየው ተንከሲስ ነገር ነው። ሲመጣ ወዲያውኑ መኝታ ቤት እና ኪችን ነው የሚሆነው። ስለዚህ ውጡ። አዎ ብትወጡ ነው የሚሻለው። ይፈትሻል ቤቱን። እና ምንም ተደበቅኑ ታዲያ ይፈትሻል ቤቱን። ለምንድን ነው የማሰማው? ናቲ ናውጣ ሳሚም ነው ወይስ ሌላ ሀሳብ አላችሁ? እኔ ምንም ሀሳብ የለኝም። በቃ አንገቱን የምትሉልኝ ነው ፈልገው። ሌላ ምን አንተ ናውጣ ቶሎ በል እየመጣ ነው። ዝም ብዬ አንዳንድ ነገር ላይ ሰውዬ ከሽንኩርት ጋር መሰለህ እንደምትጣለው ሳሚ በእናትህ የማየው ያን እንዳትወጪ እሺ። ወደዚህ አንተ ዛሬ ደም ይረጫል። ምንድን ነው ደም የሚረጭ? ያማል እንዴ ሳሚ? ደግሞ በኋላ አስገድሉኝ። ቶሎ ነው በቃ አስባችሁ ነው። አትፍሪሽ። ለምንድን ነው የምፈራው? አለው ነኝ ነው እባክህ ለምን እንደሆነ አላውቅም። ዛሬ ክራም መጎበዝ አለብሽ። ግባ፣ ኧረ ግባ። ምን ሆነ ነው የምታጮልቀው? ዛሬ ሰላም ነሽ? አነበብሽ? ይኸውልህ አነበብሽ ወይ? አላነበብኩም። ለምን? በቃ እኔ እምነቴን መቀየር አልፈልግም፣ ማንበብ አልፈልግም። ስለዚህ አላነበብኩም። አፈልጊም? በቃ እኔ ማንበብ አልፈልግም። ከአንዴም ሁለቴ ነግሬሻለሁ። ምንም አልነገርከኝም። ከአንዴም ሁለቴ ነግሬሻለሁ። አላነበብኩም እኮ እኔ አስሬ መደጋገም ምናምን አልፈልግም። እኔ ማስተር መደጋገም አልፈልግም። እምነቴን መቀየር አልፈልግም። አላነበብኩትም። አልቀይርም። ችግር የለውም። አንድ ላይ እንቀይረዋለን። እዚህ ምንም አንቀይርም። ሲቀጥል ደግሞ ማለት ስማኝ፣ ሲቀጥል አልጨረስኩም። ቆይ ስማኝ፣ እኔ ካንተ ፍቅር አይዘኝም። በቃ በቃ እኔ እንዴት ነው ከእንዳንተ አይነት ሰው ፍቅር የሚይዘኝ? እስቲ ስታስበው አንተ መተተኛ ነህ። እኔ ደግሞ ከመተተኛ ሰው ፍቅር ሊይዘኝ አይችልም። ስለዚህ ፍቅር ጥያቄን አልቀበልም። አንቺስ ምንድን ነሽ? አንቺ እኮ ከኔ በላይ መተተኛ እስስት ነሽ። እኔ ምንም ረሳሽ? ምንም አላረኩም። ያንቺ ሙሉ ታሪክ እንደማቅ ረሳሽ እኮ። ለዛ አይደል እኮ ፓንቴን የወሰድከው እኮ። በቃ ፓንቴን መልስልኝ። በቃ እኔ ካንተ ፍቅር አይዘኝም። ይሁን ተናገርኩ። እምወደው እኔ ሌላ ሰው ነው። ለምንድን ነው የማታዩኝ? እምነቴንም ቢሆን አልቀይም። እሺ አወራና ልስም ስለማልቀይር አላነበብኩትም። አዎ አላነበብኩም። አታነቢው? አላነብም። ነግሬሃለሁ እኮ እኔ ስላስገደድከኝ ነው የተቀበልኩት። በቃ አላነብም። የፍቅርህም ጥያቄ አልቀበልም። አትቀበይም? አዎ። በጣም አሪፍ። በቃ በጣም አሪፍ። ይጨብጨብልሽ። ጎበዝ ነሽ ለካ እንደዚህ።
አሁን ውሰደው በቃ እና ውጣ። በሰላም ውጣልኝ ከዚህ ቤት ውጣ። ዛሬ ምን አግኝተሽ ነው እንደዚህ? ምን ማለት በቃ አላነበብኩትም። የፍቅር ጥያቄ ይሄንም አልተቀበልኩም እኮ አልኩካ። በሰላማዊ መንገድ እያወራን ነው። እኔም ወደው ሌላ ሰው ነው እንድታቀልኝ የምፈልገው ነገር ማለት ነው። በጣም አልተዋወቅንም። ምን ማለት ነው አልተዋወቅንም? ስለኔ በደንብ አላወቅሽም እንዴ? ስለአንተ ከዚህ በላይ ምን ልወቅ? መተተኛ እንደሆንኩ ፓንቴን ወሰድካ? እሺ እያዋራሁ እኮ ነው። እንደዛም ያ ሁሉ ነገርም አድርገኸኛ ጭራሽ ደግሞ እሺ ምን ላድርግሽ? ምን እንዳደርግ ነው የምትፈልገው? እንጂማ የሆነ ነገር አስበሻል። ምንም አላሰብኩም። ይኸውልህ በቃ ሰጠሁህ መጽሐፍን። ምን ሆነህ ነው? እድሜሽ ስንት ነው? ምን አገባህ? ምን አገባህ? አትናገሪም። አልናገርም። ትናገሪያለሽ። አንተ ሰው ያማል እንዴ? ምንድን ነው የምናገረው? አትናገሪም። አልናገርም። በቃ ውጣ። ይኸውልህ እኔ አትቅረበኝ አንተ ሰውዬ። ባላ ዘርበልልኝ። ቁጭ በይ። ዘርበልልኝ። እኔ እኮ ነገርኩህ እኮ። ከዚህ በላይ ምንድን ነው የምትፈልገው? አልልም። ሰውዬ የሆነ ድምፅ ይሰማኛል። እስቲ የሆነ ድምፅ ይሰማኛል። ምንም ከላይ ነው እንዴ? ምን ሆነህ ነው? የሆነ ድምፅ። ማንም የለም። ምን ሆነህ ነው አንተ? ለምንድን ነው? እርግጠኛ ነሽ? ማንም የለም። እኔ እርግጠኛ ነኝ። ማንም የለም። ሰውዬ አሰማም እንዴ? ምን ሆነህ ነው? የቤቱን ዕቃ እያስክ የምትመጣው? አንተ ምንድን ነው የምታረገው? አልናገርም። ለምንድን ነው የማትሄደው? እኮ አልወድህም። የምወደው ሌላ ሰው አለ። አንተ ለምንድን ነው በጸባይ የማስተማኝ? ሁል ቀን ሰውን አስፈራርተህ ትችላለህ እንዴ? ምንድን ነው አንተ የምትቀባኝ? በእናትህ ወደዛ እርግጥ እንቁላህን ምናምን ምንድን ነው የሰውዬ የሚቀባኝ? ባዳ ልቀቀኝ አንተ ሰውዬ። ምንድን ነው የምትቀባኝ? አንተ ምንድን ነው? እኔ ነኝ ጥፋተኛ ሲጀመር እዚህ ቤት መጥራት። ምንድን ነው የሚያደርገው ይህ ሰውዬ? ባላከኝ ተወኝ። ተናገርሽ? ደህና ነሽ? ሰላም በይ። ሰላም በይ። ሰላም በይ። ሰላም በይኝ። ሰላም በይ። ሰላም በይ። ሰላም። ተነሽ፣ ተነሽ፣ ቁጭ በይ። ነግደህ እዚህ እግርሽን እጥፍ። ተሳክቶልሽ ትንሽ እሺ
ትወጂኛለሽ? ትወጂኛለሽ? ተነሽ በቃ አሁን ስራዬን ጨርሻለሁ። አውሪ እስኪ አውሪ። አትፍሪ አውሪ። እሺ እንኳን በሰላም ወደ እኔ ሃይማኖት ተቀላቀልሽ። እንደዚህ ነው የሚያደርግሽ። ምንድን ነው የቀባት? የምን አባ መድኃኒት? መድኃኒት ነው። ደም እኮ ነው። ደም እኮ ነው። ናውጣ እዚህ ቃል እንዳትሰማ። ና በሰላም ውጣ። አንተ እየረጨን ነው እኮ እንዳትጠጉኝ ብያቸዋለሁ። ስርዓት ነህ። እነግርሃለሁ እዚህ ውስጥ እንዳትጠጉኝ። ውጣ፣ ቀጥ ብለህ ውጣ። ቀጥ ብለህ ውጣ። ለፖሊስ ነው የምደውለው። የት ነው የምትነሳው? ቀጥ ብለህ ውጣ። አልወጣም። እንዳትጠጉኝ። ቀጥ ብለህ ውጣ። አንተ ምን አባቱ ነው የቀባት? ኢክራም አንተ ለምን ከተረው እንጂ? ኧረ ቆይ በእናትህ የሆነ ነገር አድርጓታል። ኢክሩ አንቺ ኢክራም ኧረ የሆነ ነገር አድርጓታል በእናትሽ ልጅቷ። ምንድን ነው የቀባት? አንተ በእናትህ ሂጃቧን ደግሞ ጭራሽ ሂጃቧን አውልቆ ደም ቀብቷታል። ምንድን ነው ደም? ቤት ሁሉ ደም እንዳለ ደም ነው የቀባት። ማነው? አሁን አትምጪ አላልከኝም እንዴ አንተ?